ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ መጋቢት 2 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሌተናል ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርገው መሾማቸውን ኢትዮጵያ የባህር በር አልባ ሆና የተፈጠረች ሀገር አይደለችም ያሉት ሜጀር ጀነራል ተሾመ ገመቹ አሰብ ወደብ የተሰራው ኢትዮጵያ እንድትጠቀምበት ነው ማለታቸውን እንዲሁም ላለፉት 18 ዓመታት አገልግሎት ሲሰጥ የነበረው ሚሊኒየም አዳራሽ ለእድሳትና ለማስፋፊያ ስራ በሚል እየፈረሰ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሌተናል ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርገው ሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ መጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አመራሮች ሹመት ሰጥተዋል። ሌተናል ጀነራል አስራት ቀደም ሲል በኢፌዴሪ መከላከያ ሰራዊት ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ያገለገሉ ሲሆን ከነዚህ መካከል የብሔራዊ ምድር ኃይል አስተባባሪና የመከላከያ ሰራዊት የማህበረሰብ አቀፍ ፖሊስ መምሪያ ኃላፊ በመሆን ሰርተዋል። እንደ አውሮፓውያን አቆጣጠር በየካቲት 2022 በደቡብ ሱዳን የተኩስ አቁምና የሽግግር የደህንነት ዝግጅቶች ክትትል ዘዴ ሰብሳቢ ሆነው ተሾመው ነበር። ተቋሙ በሀገሪቱ ያለውን ግጭት ለማቆም በተደረገው የሰላም ስምምነት መሰረት የተኩስ አቁም አፈጻጸምን የመከታተል ኃላፊነት የተጣለበት ቀጠናዊ አካል ነው። ሌተናል ጀነራሉ ቀደም ባለው የስራ ዘመናቸው የመከላከያ ሰራዊት የኢንፎርሜሽን መምሪያ ኃላፊ የነበሩ ሲሆን ቤኒሻንጉል ጉሙዝና ጋምቤላ ክልሎችን ጨምሮ በምዕራብና በደቡብ ምዕራብ የኢትዮጵያ አካባቢዎች የደህንነት ስራዎችን ሲያከናውን የነበረውን የምዕራብ እዝን በበላይነት መርተዋል። ሌተናል ጀነራሉ በተለያዩ የጸጥታ መዋቅሮች ውስጥ የነበራቸውን ከፍተኛ የስራ ልምድ በመያዝ የዋና ከተማዋን የፖሊስ ሰራዊት በበላይነት የሚመሩ ይሆናልም። ከኮሚሽነሩ በተጨማሪ 2 ምክትል ኮሚሽነሮችም የተሾሙ ሲሆን ረዳት ኮሚሽነር ቶፊቅ መደድና አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር በመሆን በጠቅላይ ሚኒስትር ዶክተር አብይ አህመድም ተሰይመዋል። ኢትዮጵያ የባህር በር አልባ ሆና የተፈጠረች ሀገር አይደለችም ያሉት ሜጀር ጀነራል ተሾመ ገመቹ አሰብ ወደብ የተሰራው ኢትዮጵያ እንድትጠቀምበት ነው አሉ። ኢትዮጵያ በተፈጥሮዋ የባህር በር አልባ ሆና የተፈጠረች ሳትሆን በተወሰኑ ሰዎች ሴራ ምክንያት የባህር በር እንድታጣ የተደረገች ሀገር ናት ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ሜጀር ጀነራሉ ይህንን ያሉት ብሔራዊ የኢትዮጵያ ሰራዊት ማህበር ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል መሪ ሀሳብ ትላንት መጋቢት 1 ቀን 2018 ዓ.ም ባካሄደው ውይይት ነው። የባህር በርን በሚመለከት የዓለም መንግስታት ያወጧቸው ህጎች እኛ የባህር በር እንድናገኝ ይደግፈናል ያሉት ሜጀር ጀነራሉ እኛ የባህር በር ኖሮን የተፈጠርነን ግልጽ ባልሆነ ምክንያት በግለሰቦች ውሳኔ ያጣነውን የባህር መዳረሻ መልሰን እንድናገኝ የዓለም አቀፉ ማህበረሰብ ከጎናችን ነው ብለዋል። የዓለም መንግስታት 2 ህግ አወጡ። አንዱ ህግ ላንድ ሎክድ የሆኑ ሀገሮች ምን ማድረግ ይችላሉ? የባህር በር ማግኘት ይችላሉ፣ ህጋዊ መሰረት አለ ብሎ በዓለም ህግ የወጣው ሲፈጠሩ ያለ ውሃ የተፈጠሩ ሀገሮች ውሃ እንዲያገኙ ነው፣ የውሃ አክሰስ እንዲያገኙ ነው፣ የባህር በር እንዲኖራቸው ነው። ይሄ ህግም ይደግፈናል። የኢትዮጵያ ኬዝ ግን ስፔሻል ኬዝ ነው። እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን፣ ውሃው የኛ ነበረ፣ ወደቡ የኛ ነበረ። ስፔሻል ኬዝ ስለሆነ ደብል መብት አለን እኛ ለመጠየቅ። ምንድነው ስፔሻል ኬዝ ማለት? ምንም በማይታወቅበት በስልክ ይለቅ ተነጋግረው ይለቅ በሆኑ ግለሰቦች ያለቀ ጉዳይ ስለነበረ የኢትዮጵያ ህዝብ ኢንቮልቭድ ስላልሆነ በዚህ ጉዳይ የዓለም መንግስታት ኢንቮልቭድ ስላልሆኑ ክሌም ማድረጋችን እጃ ጨብጭቦ ነው የዓለም ህዝብ የሚቀበለን። ቅድም ስለ ዲፕሎማሲ ይነሳ ነበረ። ላረጋግጥላችሁ የምወደው ይሄ ስፔሻል ኬዝ የሚባል በመኖሩ ምክንያት ዛሬ በቴሌቪዥን መስኮት ወጥቶ ኢትዮጵያ የባህር በር ይገባታል የሚል አንድም ኢንተርናሽናል ኮሚኒቲ የለም። ይሄን ላረጋግጥላችሁ። ይሄ ማለት በዚህ በ3 ዓመት በተሰራው ስራ ደግፈውናል የዓለም መንግስት እያልኳችሁ ነው።
ተቀብለውናል እያልኳችሁ ነው። ሜጀር ጀነራሉ አያይዘውም ኢትዮጵያ የባህር በር ቢኖራት ከኛ በላይ የሚጠቀሙት አሁን ላይ ኢትዮጵያ የባህር በር አይገባትም የሚሉት ናቸው ሲሉ አብራርተዋል። አሰብ ወደብ የተሰራው እኛ እንድንጠቀምበት ታስቦ ነው ያሉት መኮንኑ ወደቡን ኢትዮጵያ ካልተጠቀመችበት በቀር ግመሎች እንኳን ውሃ እንዲጠጡበት የሚመች አይደለም ብለዋል። ስለዚህ ይህም አንድ ዓለም አቀፍ መከራከሪያችን ነው በማለትም አብራርተዋል። ከኛ በላይ ወይንም ከኛ እኩል መጠቀም የሚችሉት አሁን ባህር በር አይገባችሁም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው። ስለዚህ ከኛ እኩል ወይም ከኛ በላይ መጠቀም ይችላሉ። የባህር በሩን ብንጠቀም ባንጠቀመው ግን አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶች አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው፣ ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። በዛ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለው ህዝብ እንዲጠቀም ጀምሮ የተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል እንጂ ምቀኛ የምንለውም ለዚህ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም። ስለዚህ አንዱ መከራከሪያችን ይሄ ነው የምለው። የመጀመሪያው መከራከሪያችን ስፔሻል ኬዝ አለው። እኛ ላንድ ሎክድ አይደለንም። እንደገና የምንጠይቀው ነገር የለም። የነበረንን ነገር ነው እናንተ የቆለፋችሁትን ክፈቱ እያልን ያለ ነው የሚል ስለሆነ ይሄንን ዓለም በሙሉ በጆሮውን ሰጥቶ ነው የሚቀበለን። በጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ30 ሰዎች ህይወት አለፈ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ30 ሰዎች ህይወት ማለፉን የዞኑ አስተዳደር አስታውቋል። አደጋው የተከሰተው ከሰሞኑ በተከታታይነት እየጣለ ያለውን ዝናብ ተከትሎ መሆኑን የዞኑ አስተዳደር ገልጾ ጉዳት ለደረሰባቸው ዜጎች አስፈላጊ ሰብአዊ ድጋፍ እንደሚደረግም ተጠቁሟል። በዞኑ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት መጋረጡም ተገልጿል። በተለይም በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ፣ ሼሌ ማላና ኤልጎ ቀበሌያት፣ በከምባ ዙሪያ ወረዳ ባልታ ቀበሌና አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች መሆናቸውም ተነግሯል። ከዚሁ ጋር በተያያዘም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ለጎርፍና ናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርበዋል። በዞኑ በቀጣይ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት ሊያጋጥም እንደሚችልም አመልክተዋል። ስለሆነም ወቅቱ ዝናባማ በመሆኑና መሰል አደጋዎች ሊደገሙ ስለሚችሉ በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርበዋል። ርዕሰ መስተዳድር ጥላሁን በአደጋው ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸውም መጽናናትን ተመኝተዋል። ላለፉት 18 ዓመታት አገልግሎት ሲሰጥ የነበረው ሚሊኒየም አዳራሽ ለእድሳትና ለማስፋፊያ ስራ በሚል እየፈረሰ ነው። ላለፉት 18 ዓመታት የኢትዮጵያ የንግድ ትርኢቶችና ግዙፍ ሀገራዊ ኩነቶች ማዕከል የነበረው ሚሊኒየም አዳራሽ በቦታው ላይ ይገነባል ለተባለው ዘመናዊ የመልሶ ግንባታ ፕሮጀክት ሲባል የማፍረስ ስራው ተጀምሯል። ይህ ሰፊ የልማት ስራ በሚድሮክ ኢንቨስትመንት ግሩፕ የሚከናወን ሲሆን ዓላማውም ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 ዝግጅት መሆኑ ታውቋል። ከአዲሱ ግንባታ ጋር ተያይዞ ሞክሲባይ ማሪዮት የተሰኘ ግዙፍና ዘመናዊ ሆቴል እንደሚገነባም ካፒታል ዘግቧል። በዚያስ አርኪቴክቸር የተነደፈው ይህ ፕሮጀክት ከመሬት በታች ሰፊ የመኪና ማቆሚያና የተሻሻለ የእግረኞች ፍሰትን ያካትታልም ተብሏል። ከቴክኖሎጂ ሽግግር ረገድ ደግሞ አዳራሹ የላቀ ቴክኖሎጂ ያለውና የአስተናጋጅነት አቅሙ የላቀ እንዲሆን ተደርጎ እንደሚገነባም ተገልጿል። የግሩፑ ዋና ስራ አስፈጻሚ አቶ ጀማል አህመድ ቀደም ብለው እንደገለጹት ለጉባኤው ተሳታፊዎች የሚሆኑ 1500 አልጋዎችን የያዙ 5 ዘመናዊ ሆቴሎችን በአዲስ አበባ ለመገንባት በስራ ላይ ይገኛልም ብለዋል። በቅርቡ ወደ ግሩፑ የተቀላቀለው ዋቢ ሸበሌ ሆቴል በአውቶግራፍ ኮሌክሽን ባይ ማሪዮት ብራንድ ደረጃውን ጠብቆ ለጉባኤው ዝግጁ የሚሆን ሲሆን በአፍሪካ ህብረት አጠገብ የሚገኘው ዌስቲን አዲስ ቀሪ ስራዎችም እየተጠናቀቁ ይገኛሉም ተብሏል።
ሜድሮክ ኢንቨስትመንት ግሩፕ በአዲስ አበባ ብቻ ሳይወሰን በባህር ዳር በጅማና በሐዋሳም የሆቴል ኢንቨስትመንቱን እያሰፋ ይገኛል። ሚሊኒየም አዳራሽ በ2000 ዓ.ም በኢትዮጵያ ሚሊኒየም አከባበር ወቅት አገልግሎት መስጠት የጀመረው ይህ አዳራሽ በ20,000 ስኩዌር ኪሎ ሜትር ላይ ያረፈና በአንድ ጊዜ እስከ 25,000 ሰዎችን የመያዝ አቅም ያለው ግንባር ቀደም አዳራሽ ነበር። ምንም እንኳን የማፍረስ ስራው ከታቀደበት ታህሳስ ወር ቢዘገይም በየካቲት ወር መጨረሻ ላይ ስራው በይፋ ተጀምሯል። እየተከናወነ ያለውን የፈረሳ ሂደትም አባይ ቴሌቪዥን በስፍራው በመገኘትም ተመልክቷል። አሜሪካ በሆርሙዝ ሰርጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን ስትገልጽ ኢራን ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደምትቆጥር አስጠነቀቀች። አሜሪካ በሆርሙዝ ሰርጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን ስትገልጽ የኢራን ፖሊስ አዛዥ በበኩሉ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግዱ አስጠንቅቀዋል። ቴዎድሮስ አይቸው ዝርዝሩን ያቀርበዋል። አሜሪካ በሆርሙዝ ሰርጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን ስትገልጽ ኢራን ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደምትቆጥር አስጠነቀቀች። አሜሪካ በሆርሙዝ ሰርጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን ስትገልጽ የኢራን ፖሊስ አዛዥ በበኩሉ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግዱ አስጠንቅቀዋል። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታውቃለች። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ መሆኑም ተገልጿል። መከላከያ ሚኒስትሩ አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል መቃወሚያና የመከላከያ ኢንዱስትሪዎችን የማውደምና የኢራን የባህር ኃይልን ማውደም እቅድ እንደያዘች ተናግረዋል። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ገልጸዋል። የመከላከያ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ተቆጥበው አቅማችን ማለቂያ የለሽ ነው ያሉ ሲሆን ጦርነቱ ምን ያህል ጊዜ ይወስዳል የሚለውን የሚወስኑት ፕሬዝዳንት ትራምፕ እንደሆኑ ገልጸዋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ የተቀናጀ ጥቃት ከከፈቱ ዛሬ 12ኛ ቀኑን የያዘ ሲሆን በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ ቃል አቀባይ ሻን ፓርኖል ባወጡት መግለጫ ኦፕሬሽን ኢፒክ ፊዮሪ ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 የሚደርሱ የሰራዊቱ አባላት ተጎድተዋል ብለዋል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው ያጸፋ ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገች ሲሆን ከጦር ሰፈሮችን በተጨማሪ ኢራን በባህረ ሰላጤው ሀገራት የሚገኙ ሆቴሎችን፣ አየር ማረፊያዎችን፣ የነዳጅ መሰረተ ልማቶችን አጥቅታለች የተባለ ሲሆን ከነዚህም መካከል ኩዌት፣ የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ባህሬንና ቆጵሮስ ይገኙበታልም ተብሏል። ይህ በእንዲህ እያለ የኢራን ፖሊስ አዛዥ አህማድ ሬዛ ራዳን በጠላት ጥያቄ መሰረት የሀገሪቱን መንግስት ለመቃወም በጎዳና ላይ ሰልፍ የሚወጡ ኢራናውያን የሚስተናገዱት እንደ ጠላት እንደሆነ ተናግረዋል። የፖሊስ አዛዡ አክለውም በጠላት ጥያቄ መሰረት የሆነ ሰው የሚወጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል አንቆጥራቸውም። ጠላትን እንደምናስተናግደው እነርሱንም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉ ለሀገሪቱ የመንግስት መገናኛ ብዙሃን ተናግረዋል። የፖሊስ አዛዡ የሁሉም ኃይሎቻችን ጣቶቻቸው ቃታ ላይ ነው፣ ለመከላከል ዝግጁ ናቸው ብለዋል። በሌላ በኩል የተባበሩት መንግስታት የጸጥታው ምክር ቤት የኢራን ጦርነትንና በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ የውሳኔ ሐሳቦች ዛሬ በሚያደርገው ስብሰባ እንደሚያጸድቅ ይጠበቃል። በባህረ ሰላጤው ሀገራት ለምክር ቤቱ የቀረበው የመጀመሪያው ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመውን ያጸፋ ጥቃት የሚያወግዝ ነው ተብሏል። በምክር ቤቱ የኢራን አጋር የሆነችው ሩሲያ ደግሞ ይህንን የሚፎካከር ረቂቅ አቅርባለች የተባለ ሲሆን ኢራንን፣ እስራኤልንም ሆነ አሜሪካን በስም የማይጠቅሰው የሩሲያ ረቂቅ በንጹሃን ላይ የሚፈጸሙ ጥቃቶችን በሙሉ ያወግዛል ተብሏል። በመጀመሪያው ስብሰባ ላይ ንግግር ያደረጉት አንቶኒዮ ጉተሬዝ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት እንዲሁም ኢራን በቀጠናው ሀገራት ላይ የወሰደችው የአጸፋ ምላሽ የተመድን ቻርተር የሚጥስ እንደሆነ ገልጸው እንደነበር ይታወሳል። አሁን የቀረበውን ረቂቅ ከ90 በላይ ሀገራት ድጋፍ ሰጥተውታል የተባለ ሲሆን ረቂቁ በኢራንና በአገሮቿ አማካኝነት በባህረ ሰላጤው ሀገራት እንዲሁም በዮርዳኖስ ላይ የሚፈጸሙ ጥቃቶችና ዛቻ በአስቸኳይ እንዲቆም ይጠይቃልም ተብሏል። በተጨማሪም ኢራን ወሳኝ በሆነው የሆርሙዝ ወሽመጥ በኩል የሚደረገውን ዓለም አቀፍ ጉዞ ለመዝጋትና በጉዞው ላይ ጣልቃ ለመግባት የምትወስዳቸውን ማንኛውም እርምጃና ማስፈራሪያ እንደሚያወግዝም ተዘግቧል።
ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው መጋቢት 2 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰገንን። በያላችሁበት መልካም ጊዜ ይሁንላችሁ።